ዶክተር ጤና ይስጥልን እንኳን ደህና መጡ ነው ወደ ሀገሩ ተመለሱ። ሄሎ ሄሎ፣ እንዴት ነህ? ሰላም ነው? ይሰማል ድምጼ? ዶክተር እያየን ነበር። ሰላም እግዚአብሔር ይመስገን ሰላም ነው። እንዴት ነህ? ምንም አለ ሁሉ ሰላም፣ ጤና መልካም። ጉዞ ጨረስክ እንዴ? ጉዞ ጨርሰህ አልመጣሁም። ታይም ሳገኝ ለአንድ 30 ደቂቃ ብዬ ገብቼ ነው። አልመጣሁም። ሁሉ ሰላም። የከስተመሮችን በመንከባከብ ላይ ነው። የስ ሁሉ ሰላም፣ ጤናችሁ? ሁሉ ሰላም ዶክተርዬ። እኔ በቀደም መጥቼ ነበር እዛ ቢሮ። አድቫይስ የተደረግኩት እንትን ምንም ኪሎዬና ደሜ ምንም ለውጥ ሊያመጣ አልቻለም። የስ አሳው እምቢ ስላለን ቤት አሳ የምንጠብሰው በእንትን ነው፣ ምንድነው ስሙ? በኦትስ ነው። እና ምናልባት እሱ ይሆን እንደ ብዬ አስታውሰኝ። ዳታህን ወደፊት አምጣልኝ። እድሜህን፣ ክብደትህን፣ ቁመትህን ኢሹ ካለ እንደሱ ቢሆን በደንብ ይመጣልኛል። ደርባቸው እባላለሁ። ኪሎዬ 93 ነበር። ከሁን ወደ 86 ገብቻለሁ። ቁመቴ 1.74 ነው። የአንተ የረጅም የኦንላይን ከስተመር ነኝ። ቆይተሃል ምግብህን ከቀየርክ? አዎ በደንብ። ስለዚህ 7 ኪሎ እኮ ቀንሳል። 7 ኪሎ ላይ ግን አሁን በቀደም መጥቼ ቢሮዋቸው ዴች ገዳም አግኝቻለሁ እና አድቫይስ ተደርጌ ነበር የመጣሁት። አሁን አድቫይስ ጾምም ስለነበረ እኔ አሳ በላለሁ ብዬ በደንብ ነግረኸኝ ነበርና ምናልባት አሳው ብዙ ጊዜ ቤት ሊወጣልን ስላልቻለ በኦትስ ነው የሚጠበሰው እና ምናልባት ይሄ ይሆን እንዴ? ዶክተር አንድ ቀን አድቫይዝ አደርገዋለሁ እያልኩ ነው። ችግር የለውም። 85 ነው ያለው። ስንት ነበር በፊት? 120 130 ነበረ፣ ወደ 85 ገባ። ሜዲኬሽን ላይ ነበርክ? አሁንም ሜዲኬሽን ላይ ነህ? አይ ሜዲኬሽን በፊትም አልጀመርኩም፣ ግን በቃ ልጀምር ስል ወደ አንተ መጥቼ ከዛ በኋላ ወረደ። በቃ አሁን ደሜ ነው ያስቸገረው። ደሜ ዝቅ አልላቻለሁ። ግፊት ስንት ነበረ? ግፊቴ 90 በ130 ቀንስ ይሰማል? ይሰማኛል ዶክተር። መድኃኒት እየወሰድክ ነው የግፊት? አይ አልወስድም። አልጀመርክም? ጎበዝ ሰው፣ ቆንጆ ነው። ግፊትን ከፍ ያለ ነው። እያደረግክ ያለው ሰውነትን መመገብ ነው አይደል? ልክ ነኝ? አዎ። የተማርከውም በቂ የሆነ ነገር፣ ያልጎደለ ነገር በየቀኑ ለሰውነትህ ማቅረብን የተማርከው። ያ ደግሞ ጾመኛ ሆንክም አልሆንክም ያችን እንዴት አቺቭ እናደርግ ነው የተማርከው። በጾም ወቅት በምን በኩል ነው የምታገኛቸው ነው እነዛን ኳሊቲ ፕሮቲኖች የተማርከው። መብላት የሚገባ እያደረግክ ያለው አሁን ሰውነትን እየመገብክ ሪኮምፕ ነው እያረክ ያለው፣ ፋትህን ነው እየቀነስክ ያለው። አየህ፣ ፋት በመቀነስ ሂደት ውስጥ ሰውነት ይጨምራል። እየመገብከው ነዋ። አየህ አይደለ? መስል እየጨመረ ነው እያልኩ ያለው። ጡንቻ፣ ስጋ እየተገነባ ሆዲ ያለው ፋት ነው እየቀነሰ ያለው። ሜዥርመንትህንም ማድረግ ያለብህ የወገብ ልኬትህን እንጂ ኪሎን አይደለም። አገኘኸኝ? አሁን የቀነስከው 7 ኪሎ ግራም ነው። 7 ኪሎ ግራም ነው። ምናልባትም 10 ኪሎ ግራም ቀንሰ ሊሆን ይችላል። 3 ኪሎ ግራም ስለጨመርክ ሊሆን ይችላል። መስል ጡንቻህን
ኔት ነው ይሄ ሚዛን የሚያሳይ አየርን እየጨመረ ያለ አለ። አንገቴ ላይ የነበረው ራሱ ጭንቅላቴ ቅሉ ላይ የነበረው ምናምን ሁሉ የወጣው የጠፋው። ታዲያ የልጅነት መልክ እኮ እየመጣ ነው ያለው። አሁን የሆዴ ፓርትና ደሜ ነው እንጂ ሌላው በጣም በተስተካከለ ሁኔታ እየሄደ ነው ያለው። ጎ ፎር ኢት። ትልቁ ነገር በጾም ወቅት ላይ እንግዲህ አስቸጋሪ ነው። እንደ ሌላኛው ጊዜ በቀላሉ ኳሊቲ ፕሮቲን ታርጌትን አታገኝም። ጾሙ እስኪያልፍ በአሳውን ለማብሰል ኦትስ ማድረግ ችግር የለውም። እስፋይን ምንም ችግር የለውም። ኦትስ በአሳ ላይ ብቻ ሳይሆን ኦትስ ራሱንም መብላት ትችላለህ። ቅንጬ መብላት ትችላለህ። ኢቭን ድንች፣ ስኳር ድንች ጾሙ እስኪያልፍ ባቄላ፣ ቦሎቄ እነዚህን ሁሉ 100 ግራም ድረስ በቀን እንዴት እንደምትወስድ እና ዮሴፍ ስልካቸው ይኖርሃል ብዬ አስባለሁ። ኮሚኒኬት አድርግና ዮሴፍ አለኝ። እሱ ነው ትሪት ያደረገኛ። ቁልፉ ነገር በቀን ማግኘት ያለብህን 140 ግራም አካባቢ ፕሮቲን ይመስለኛል። እሷን ከዛ ያነሰ እንዳይሆን ምግብህ። አየህ ጥሩ ነው። አይሆንም ግን እየመዘንኩ ነው የምበላው። 250 ሚሊ ግራም ነው በቃ የምበላው። 450 ግራም ያንሳል። አንተ 450 ግራም ቺክን ከሆነ ፊሽ ከሆነ ያንሳል። የጾም ስለሆነ ነው የምበላው። ሌሎቹ ከሌሎቹ ያገኘዋለሁ በሚል ሀሳብ ነው። ባቄላህን ቦሎቄህን እየበላ ከሆነ እነዚህ በጾም ወቅት አባጮማ ቬጋን ፕሮቲኖችንም እየበላ ከሆነ ጥሩ እያደረግክ ነው። ለሰውነትህ ጊዜ ስጠው። ከጊዜ በኋላ ጾሙም ሲፈታ ደግሞ ኤክሰርሳይስም ስለምትጨምር እዛ ላይ ሰውነትን እየገነባ ፋት መቀነሱ ሩጫ አይደለም። ራሱ ግራጁዋሊ ይምጣ። አታጣርፈው። ራሱ ይምጣ። እውነት ነው ዶክተር። በርታ። እሺ ዶክተር አመሰግናለሁ። ታንክ ዩ። ስንመለስ እንገናኛለን። መልካም እንጆይ። ታንክ ዩ። አመሰግናለሁ። ሳባ ከሚስ ላንሺ ወይ አንሳ። ሳባ ቢኒ። ጤና ይስጥልን ዶክተር ቢኒ ነኝ። እንዴት ነህ? ደህና ጌታ ይመስገን። አመጋገብ ሳይሆን ያው ለጉብኝት ነው ማውራት የፈለኩት። አውሮፓ ቤልጅየም ነው የምኖረው። ቤልጅየም? ጎረቤቴ ነው ያለው። ያው እንግዲህ አንተ ብራሰልስ ደርሰህ ነው የተመለስከው። ጌንት ወደምትባል ከተማ ነው ያለሁት። የጉብኝት ላይ የአመጋገቦችን ታሳይ ነበርና ደስ አለኝ። ምክንያቱም አውሮፓ ላይ ያለን ነዋሪዎች እንዴት እንደምንቸገር የኑሮ ሁኔታ እንደሆነ ስታሳይ ነበርና እሱ በጣም ደስ ብሎኛል። ከችግሮቻችን ውጭ እናወራለን። ቤልጅየም ብዙ ኢትዮጵያውያን አሉ። ያው እንደ ከተማው ልዩነት ብዙ አሁን ያሉበት ጌንት የምትባል ከተማ ናት። ትንሽ ነው ግን ጥሩ ነው። አሁን እየበዛ መጥቷል። ኮሚኒቲው ጠባብ ስለሆነ ነው እንጂ በጣም ደስ ይላል። እንግዲህ ቤልጅየም ደስ ይላል። ዛሬ አይ ቲንክ 3ኛ ቀናችን ይመስለኛል። በጣም ቆንጆ ነው። እዚሁ ነኝ ያለሁት። ዛሬ ወደ ፈረንሳይ ለመሄድ ነበር ፕላናችን። በሆነ ምክንያት ዘገየን። ስናረፍድ ጊዜ እዚሁ ሆነን ብራስልስ ነን። አሁንም ነገ ወደ ፈረንሳይ እንመለሳለን። በኛ ከተማ ነው የምታቋርጡት ማለት ነው ወደ ፈረንሳይ? እኔ ጌንት የምትባል ነው ያለው። በአንተ በኩል ነበራ የምናልፈው፣ እንደ ምሳ አብረን የምናልፈውን። እንግዲህ ያው ባቡሩ አይቆምም እንጂ ባገኛችሁን ደስ ይለኛል። ከነ ቤተሰቦች ብዛቱ ረዥም ጊዜ እከታተላለሁ። ስላላየሁት ነው እንጂ ደስ ይለኛል። ይሁን ችግር የለውም። ሌላ ጊዜ የፋሚሊ ትሪፕ ነው ይሄ። ሌላ ጊዜ እመለሳለሁ። በቅርቡ ስለምመለስ አሬንጅ አድርገን ፕሮግራም ይኖረናል ብዬ አስባለሁ። በጣም ደስ ይለኛል። እንግዳ መቀበል ደስ ይለናል። በምክንያት እንኳን ሰዎችን ጥሩ ስለሆነ ምግብህን ቀይረሃል ወይ? በአንተ ኢሹ ላይ ማውራህን ማገዝ ነገር ካለ አለ። ዲቴል አልያዝኩትም አመጋገቤን። ምክንያቱም እዚህ ሀገር ወይ አይረበንም ወይንም አልሆነ የምግብ ፍላጎት መቀነስ። በቀን ወይ አንዴ ወይ ሁለቴ ነው የምንበላው። ያው እንጀራ ብዙ የለም እዚህ ሀገር።
ለዚህ አትክልቱ ላይ እና ስጋው ላይ ነው የምናተኩረው። ኪሎዬን ቀንሻለሁ። በዚህ ሀገር ስገባ እኔ 107 ኪሎ ነበር። አሁን 90 ገብቻለሁ። ሆድ ላይ ግን አለ አሁንም ሆድ ላይ ትንሽ አለ። ስንት ዓመት ነው? አሁን እንግዲህ በአንተ ደረጃ ነኝ 50 ገብቻለሁ። አንድ ጎረቤት ነና? አንድ ሌብል ላይ ነን። ጎረቤት ነን። ቁመት ስንት ነው? ሜትር ከ76 ከ77 አካባቢ ነው። ኪሎ ስንት ነው አሁን? የሰሞኑ ኪሎ 105 ኪሎ ነው። ሆዴ ላይም ያለው ሳይዝ እኩል ነው። ኦልሞስት 102 ሴንቲሜትር ያሳያል። ሌላው ሰውነቴ ግን ቀንሷል እና እሱ ነው በጣም እንትን ያለ። ሮንግ እያረክ ነው። በጣም ሮንግ እያረክ ነው። ቢኮዝ ከመጀመሪያውኑ የመጣ ነገር የለም። ይሄን ተከትሎ ስኳር፣ ግፊት፣ ፋቲ ሊቨር እንደዚህ ሜዲካል ኢሹዎች የተነገሩ የዛሬ ዓመት ቼክ አድርጌ ነበር። አሁን ከ2 ሳምንት በፊት አድርጌ ያለው ድጋሚ እስካሁን ሪዛልት አልመጣም። እዚህ ሀገር አውሮፓ በዓል ስለሆነ ሁሉም ወጥቶ ነው። ባለፈው ዓመት ላይ ግን ያው የኮሌስትሮል እና የስኳር ምልክት ያሳያል። አስተካክል ተብዬ ነበር። 77 ከሆንክ ኦልሞስት ወደ 30 ኪሎ ግራም ፋት ነው ያስከው። ስቲል በጣም ሂውጅ ነው። ቁልፉ ነገር እየሳትክ ያለኸው በቀን ማግኘት ያለብህን ኳሊቲ ፕሮቲን መጠን አቺቭ እያረክ አይደለም። አያረን ያ ሲሆን ሰውነትን የሚያልቀው ሰውነትን አንተ መመገብ ነው ያለብህ። የኛ ትልቁ ፕሮግራም ሰውነትን ቢውልት እያረክ እየገነባ የፋት ዲፖህን ፋትህን መቀነስ ትችላለህ ነው። ቢኮዝ ፋቱን ተከትሎ ነው ኮሌስትሮል ከፍ ያለው ስኳርህም የመጣው ነው እያልኩ ያለሁት። ስለዚህ ምንድነው በብዛት እንግዲህ እኔ የምመገበው ወይ ዶሮ ነው፣ ስጋ በብዛት እጠቀማለሁ። በቂ አርግ። አሁን ሜትር ከ7 ኤግዛክት እንትህን ነው የማላውቀው። አሁን ኮሚኒኬት አድርገኝና ከውስጥ በውስጥ ትልክልኝና ዳታህን በቀን ምን ያክል ሚኒመም ገብተዋል። አሁን ሚኒመም ዋን ታርጌት ቁጥርህን አንድ የከሰጠሁ ኢዚ ነው። እሷን አቺቭ ስታደርግ ከጎን ያለው ቬጂቴብል ብቻ መሆን ግዴታ አይደለም ነው እያልኩ ያለሁት። አሁን እናንተ ጋር ስናርፍ ባቄላ ሁሉ ይዘናል። እንደ ጉድ እየበላ ነው። ይሄ እናንተ አሽጋችሁ የምትበሉትን ባቄላ እሱን ሁሉ መብላት ትችላለህ። ቂንጬ ትችላለህ። አጃ፣ ፍራፍሬ ገብተዋል። ፍሪደም ይኖርሃል። አሁን እንደዚህ አሁን የሆነ የምትፈራው ሳይሆን ጠግበህ እየበላቸው ሰውነት እየተገነባ ፋቱ ይቀንሳል። ልክ የልጅነት ሰውነትን ማምጣት እኮ ማለት ነው። ልጅ ሆነ ሻል ያለ ጡንቻ ነበረ፣ ሻል ያለ አቋም ነበረ፣ አነስተኛ ፋት ነው የነበረ፣ ወይም ደግሞ ፋት አልነበረህም፣ ቦርጭ አልነበረህም። እንደዛ እንድንግባባር ብዬ ነው ፋት የምለው። ሁሉም ሰው ፋት አለው፣ ግን አነዚህ ፋት አልነበረህም። ካለችን ታይም አንጻር አይዊሽ እንግዲህ በአካል መገናኘቱ ቢቻል ቆንጆ ነው። ቢኮዝ በአካል ያገኘኋቸው ብዙዎቹ ብዙ ነገር በተለይ ኦንላይን እንኳን ጆይን ያደረጉትን ሰዎች በአካል ስናገኛቸው ብዙ ነገር ነው የቀየር ነው እና እኔ በዚሁ አስቀምጥልኝ በውስጥ በቴክስት አሁን ያወራናቸውን እድሜህን፣ ክብደትህን፣ ቁመትህን፣ ሙሉ ስምህን አስቀምጥልኝና ኤኒቲንግ ኤቭሪቲንግ ካልኩሌት አድርጌ በኋላ ላይ ኮሚኒኬት አደርጋለሁ። ስልክንም ጻፍልኝ ኮሚኒኬት ማድረግ እንድንችል። አሁን አደርሳለሁ እንደሱ። በጣም አመሰግናለሁ ዶክተር። እንግዲህ ጥሩ የቤተሰብ ጉብኝትና ጊዜ ያሳልፍ ብዬ እግዚአብሔርን እጠይቃለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። አሜን ዶክተር። አሜን። ሰላም ሆነሽ። ሳባ ኤደን ገብተሻል? ሳባ ከቤት ላይ አንሺ። ፍቅር ያለች አይመስለኝም። ፍቅር ካለች ግቢ፣ ወይም ትዝታ እያየሁሽ ነው። ፍቅር እንድትገባ አድርጊ።